comes from US Central Command, who have confirmed they have conducted new strikes against Iran, and it's as a response to that attack on commercial shipping in the Strait of Hormuz. ስምምነቱ ፈረሰ። ኢራን ተኮሰች። ያልታደለው ሆርሙዝ ያስደቆነ ሰይጣን ሳያስቀስስ አይተውም እንዲሉ በልዕላያው አሜሪካና በፋርሳይቷ ኢራን መካከል የገባውን ሰይጣን ሊያስወጣው የሚችል ጸበል እስካሁን አልተገኘም። ነገርየው ውሃ ቅዳ ውሃ መልስ ሆኗል። ተጣላን ሲሉ ታርቀናል የሚሉ እየተዋጋን ነው እያሉ ተስማምተናል እያሉ የመግለጫ ጋጋታ የሚያወጡ ሁለቱ ሀገራት ዓላማቸው ምን እንደሆነ ለማወቅ ዓለም ተቸግራለች። ዓለም የሰላም ድርድሩን ገና ሳታጣጥም ለወራት መውጫ መግቢያ አጥተው ባህር ላይ ሲንሳፈፉ የከረሙ ባህርተኞች ከሆርሙዝ ወሽመጥ ወጥተው ሳያበቁ ስምምነቱ መፍረሱ ተሰምቷል። ያልታደለው ሆርሙዝ ከተጠናወተው መርገምት ሳይላቀቅ ቀርቷል። የዓለም አቀፉን ማህበረሰብ ዕቃቃ መጫወቻ ያደረጉ የነጩ ቤተ መንግስትና የፋርስ አለቆች ለምድሪቱ የገቡትን ቃል ማክበር ተስኗቸው ዳግም መጠዛጠስ ጀምሯል። ይህ አስደንጋጭም አስፈሪም ዜና ነው። ባህሬንን የመሳሰሉ የባህረ ሰላጤው አገራትም በኢራን እንደ አዲስ መገረፍ ጀምሯል። ድርድር፣ ጦርነት፣ ጦርነት፣ ድርድር ያሉ ዓለምን የሚያሞኙት ቴህራንና ዋሽንግተን ዓላማቸው ምን እንደሆነ ግራ እስከሚያጋባ ድረስ ራሳቸውም ግራ ተጋብተው የዓለም አቀፉን ማህበረሰብም ግራ እንዳጋቡ ይሄው 4 ወራት አለፋቸው። የዛሬውን አያድርገውና በቀን ቢያንስ 138 መርከቦች ያለምንም ኮሽታ በሰላም ያልፉበት የነበረው የሆርሙዝ ወሽመጥም ከበሽታው አገገመ ሲባል ዳግም አገርሽቶበታል። ግቤ የተሰኘው የኢትዮጵያ መርከብ ከሆርሙዝ ጉዞ መጀመሩ በተነገረ ማግስት ኢራንና አሜሪካ እርስ በርሳቸው መጠቃቃት መጀመራቸውን የዓለም አቀፍ መገናኛ ብዙሃን እያስነበቡ ይገኛሉ። ሆርሙዝ ሆይ ሙሉ ጤንነትህ መቼ መለስ ይሆን የሚለው ጥያቄም የመርከበኞች ብቻም ሳይሆን የመላው ዓለም ሕዝብ ወሳኝ ጥያቄ ሆኖ መልስ የሚሻ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ኢራን አላርፍ ስላለች አይቀጡ ቅጣት ትቀጣለች ሲሉ ይዝታሉ። የኢራን ሹማምንት በበኩላቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር ለቃሉ የማይገዛም ደንታቢስና አስመሳይ ነው ሲሉ ወርፈውታል። መግለጫ ከማውጣት አልፎ የተመሰረተበትንና የቆመለትን ዓላማ መኖር የተሳነው የተባበሩት መንግስታት ድርጅትም እንደተለመደው የተጀመረው የሰላም ፍንጣቂ እንዲቀጥልና የዓለም የነዳጅ ጉሮሮ ለሆነው የሆርሙዝ ወሽመጥም ሰላሙ እንዲረጋገጥ እየወተወተ ይገኛል። በዚህ ያላበቃችው ኢራን በሆርሙዝ ወሽመጥ ላይ የ40 ቢሊዮን ዶላር ቁማር ልትጫወት አቅዳለች። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቻችን፣ ብዙ የተለፋበት እርቅ ሳምንት እንኳን ሳይሞላው ዳግም ወደ ለመዱት የጦርነት አዙሪት ውስጥ መዘፈቃቸውንና ያልታደለውን የሆርሙዝ ወሽመጥ ጉዳይ በጥልቀት እንዳስሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። New attacks this hour. The Iranian Revolutionary Guard, the IRGC, targeting American military locations in the Middle East after the U.S. launched new strikes on Iran tonight. የቀጠለው መጠቃቃት ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላም የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አሳውቃለች። የአሜሪካ ጦር ሰራዊት ማዕከላዊ እዝ በኢራን የሚሳኤልና የድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን አሳውቋል። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆሞ የነበሩ መርከቦችን የማስወጣት ስራ እንዲቆም ላደረገውናም ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑ ተገልጿል። ኢራን ግን የጭነት መርከቡ የተመታው
ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ እዝ ሴንትኮም ኢራን ላይ የተፈጸመውን ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ብሏል ባወጣው መግለጫ። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉት መርከቦች ቁጥር እየጨመረ ባለበት ጊዜ የኢራን አደገኛ ባህሪ የባህር ላይ እንቅስቃሴን የሚያደናቅፍ ነው ብሏል። ወታደራዊ እዙ እንዳለው የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫም አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጪ መጓዛቸውንና የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃት ፈጽማለች ብሏል። አብዮታዊ ዘቡ ዝርዝር መረጃ ሳይሰጥ ለተፈጸመው ጥቃት በአካባቢው በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ መውሰዱን አሳውቋል። በተጨማሪም ጥቃቱ የሚደገም ከሆነ ምላሾችን ካሁኑ የበለጠ ይሆናል ሲል የኢራን አብዮታዊ ጥበቃ ዘብ አስጠንቅቋል። አሜሪካ ማዕከላዊ እዝ በባህረ ሰላጤው አካባቢ በነዳጅ ጫኝ መርከብ ላይ ኢራን ለፈጸመችው የድሮን ጥቃት አጸፋዊ ምላሽ ለመስጠት የኢራን የሚሳኤልና የድሮን ማከማቻ ስፍራዎች እንዲሁም የባህር ዳርቻ የራዳር ጣቢያዎች ላይ ኃይለኛ ጥቃት መፈጸሙን አሳውቋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን የተኩስ አቁም ስምምነት መፈረሟንና አሜሪካም ይህንን ስምምነት ማክበሯን አስታውሰዋል። የመግባቢያ ሰነዱን አተገባበር በተመለከተ አለመግባባት ካላቸው ስልክ አንስተው መነጋገር እንደሚችሉ የገለጹት ምክትል ፕሬዝዳንቱ ለሚሰነዘርባቸው ማንኛቸውም የኃይል እርምጃ በኃይል ምላሽ እንደሚሰጡ አስጠንቅቋል። በሌላ በኩል የኢራን አብዮታዊ ዘብ IRGC የአሜሪካን ጥቃት በጽኑ ያወገዘ ሲሆን ዋሽንግተን እንደተለመደው የገባችውን ቃል አጥፋለች ብሏል። የኢራን የባህር ኃይልም የአሜሪካ ጦር በሚገኝባቸው የቀጠናው ስፍራዎች ላይ ኢላማ አድርጎ ጥቃት መሰንዘሩን የገለጸው አብዮታዊ ዘቡ ይህ ትንኮሳ የሚደገም ከሆነ የሚሰጠው አጸፋዊ ምላሽም ይበልጥ ሰፊ እንደሚሆን ዝቷል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዚ በበኩላቸው በኤክስ ገጻቸው ባሰፈሩት ጽሑፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለድርድር መርሆችም ሆነ ለተኩስ አቁም ስምምነቱ ምንም አይነት ቁርጠኝነት እንደሌላቸው በተግባር አሳይተዋል ሲሉ ወቅሰዋል። ኃላፊው የአሜሪካን የቅርብ ጊዜ ጥቃት የተኩስ አቁም ስምምነቱን የጣሰ የእብሪት እርምጃ በማለት በጽኑ ሲያወግዙትም ተሰምቷል። ይህ በእንዲህ እንዳለ በባህሬን በሚገኘው የአሜሪካ የባህር ኃይል ሰፈር ላይ የደረሰው ጉዳት ከተገመተው በላይ መሆኑም ተሰምቷል። ዎል ስትሪት ጆርናል ባወጣው ሪፖርት መሰረት ከየካቲት ወር መጨረሻም እስከ ሰኔ ባለው ጊዜ ውስጥ ኢራን በባህሬን በሚገኘው የአሜሪካ የባህር ኃይል 5ኛ ፍሊት የጦር ሰፈር ላይ ያደረሰችው የጉዳት መጠን እስካሁን በይፋ ከተገለጸው እጅግ የከፋ መሆኑ ታውቋል። ሪፖርቱ እንዳመላከተው በተደጋጋሚ በተፈጸሙት ጥቃቶች የጦር ሰፈሩ የእዝ ማዕከል፣ ቢያንስ 12 ሌሎች ህንፃዎች እንዲሁም 2 የሳተላይት ግንኙነት ጣቢያዎች ላይ ከባድ ጉዳት ደርሷል። የባህሬኑን የጦር ሰፈር ብቻ መልሶ ለመገንባት የሚወጣው ወጪ ወደ $400 ሚሊዮን እንደሚጠጋ የተገመተ ሲሆን ይህ አሃዝ ፍርስራሾችን የማንሳት ምሽጎችን የማጠናከርና የወደሙ ቁሳቁሶችን የመተካት ወጪዎችን አካትትም። የውድመቱ የሁለቱ ሳተላይት ግንኙነት ጣቢያዎች ዋጋም እያንዳንዳቸው $20 ሚሊዮን አካባቢ እንደሚገመት ሪፖርቱ አክሎ ገልጿል። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገም ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣናት አስታውቀዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋራባዲ እንደተናገሩት በሆርሙዝ በኩል የሚደረግ ጉዞም ከኢራን እውቅና ውጪ ከሆነ ዋስትና እንደማይኖረው በማመላከት የትኛውም በመተላለፊያው ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ እንደሚጣልበት አስጠንቅቋል። ባለስልጣኑ ይህንን ማስጠንቀቂያ በኤክስ ገጻቸው ላይ ያሰፈሩት ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን
በሆርሙዝ ወሽመጥ ላይ ጊዜያዊ የመርከቦች የመተላለፊያ መስመር መክፈቷ ከተገለጸ በኋላ ነው። ቀደም ሲል ኢራን አዲስ ያቋቋመችው የሆርሙዝ ወሽመጥ እንቅስቃሴን የሚቆጣጠር ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቱን የመርከቦቹ ካፒቴኖችና የመርከቦቹ ባለቤቶች የሚወስዱ ይሆናል በማለት አስጠንቅቆ ነበር። የተባበሩት መንግስታት መውጫ አጥተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው መንገድ ጉዞ ቢጀምርም መርከብ ላይ ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገቷል። ጥቃቱ የተፈጸመው የኢራን አብዮታዊ ጥበቃ ዘብ በተባበሩት መንግስታት የተከፈተው አዲስ የመርከቦች መተላለፊያ መስመር ከኢራን እውቅና ውጭ መሆኑን በማመላከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑን ካሳወቀ በኋላ ነው። የብሪታንያ የባህር ላይ ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደብ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱንና በሰው ላይ ጉዳት አለመድረሱን አሳውቋል። ኢራን በመርከቡ ላይ ጥቃቱን መፈጸሟን የአሜሪካ ባለስልጣናት መናገራቸውን የመገናኛ ብዙሃን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር አሜሪካ አገሪቱ ግዛት ውስጥ የፈጸመችው ጥቃት በሁለቱ ሀገራት ጦርነትን ለማቆም የፈረሙትን የመግባቢያ ስምምነት በግልጽ የጣሰ ነው ሲል ከሷል። ኢራን ባልተፈቀደ የሆርሙዝ ወሽመጥ ክፍል ሲጓዝ ነበር ያለችው መርከብን መምታቷን ተከትሎ የአሜሪካ ማዕከላዊ እዝ ቴህራን ላይ ጥቃት መፈጸሙን አስታውቋል። ከዚህ በኋላ መግለጫ ያወጣው የኢራን ውጭ ጉዳይ ሚኒስትር አሜሪካ በሀገሪቱ የባህር ዳርቻም ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታትን ቻርተር የጣሰ ነው ብሏል። በተጨማሪም ጥቃቱ ባለፈው ሳምንት የተፈረመው የመግባቢያ ስምምነት የመጀመሪያ አንቀጽ ላይ የተፈጸመ ግልጽ ጥሰት እንደሆነ በመግለጽ ከሷል። እስራኤልን ሊባኖስ ላይ ያደረሰችው ጥቃትም የመግባቢያ ስምምነቱ አንቀጽ በግልጽ የጣሰ እንደሆነ ገልጿል። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መልኩ የተባበሩ አካላት በዚህ ምክንያት ለሚመጣው መዘዝ ተጠያቂ እንደሆኑም አሳውቋል። ባህሬን ግን ኢራን ግዛቷ ውስጥ የድሮን ጥቃት እንዳደረሰችባት በመግለጽ ድርጊቱን ስታወግዝ ነበር። ባህሬን የግዛት አንድነቷንና ደህንነቷን የማስጠበቅ ሙሉ መብት እንዳላት ገልጻለች። ያልታደለው ሆርሙዝና የ40 ቢሊዮኑ የኢራን ስልት። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነውን ጦርነት ለማስቆም በር የሚከፍት የመግባቢያ ስምምነት ላይ ከደረሱ በኋላ በአንድ ቀን ብቻ 42 መርከቦች እንዳለፉ የደህንነት መረጃ ተቋም ከሆነው ካፕለር የተገኘ ዳታ አሳይቶ ነበር። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት የሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20,000 በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ ይጓጓዝበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን እርምጃ በመልካም የተቀበሉት ቢሆንም የማሪታይም ቡድኖች ግን ትክክለኛነቱን እስካሁን እያረጋገጡ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ለተቀሩት የተኩስ አቁም ቀናት ሙሉ በሙሉ ክፍት መሆኑ ታውጇል ሲሉ መናገራቸው የሚታወስ ነው። አሜሪካና እስራኤል ኢራን ላይ የተቀናጀ ጥቃት መፈጸማቸውን ተከትሎ የሆርሙዝ ወሽመጥ ከየካቲት መጨረሻ አንስቶ በቴህራን ዝግ ሆኖ ቆይቷል። የነዳጅ ጫኝ መርከቦች እንቅስቃሴ ቀዝቃዛናም በዓለም ገበያ የሚቀርበው የነዳጅና የጋዝ መጠን በጣም የቀነሰ ሲሆን ይህም ዋጋው እንዲያሻቅብ አድርጓል። ከስምምነቱ በኋላ ኢራን የሆርሙዝ ወሽመጥ ሙሉ ለሙሉ ክፍት ነው ስትል ፕሬዝዳንት ዶናልድ ትራምፕ አድናቆት ቢገልጹም ዓለም አቀፉ የመርከብ ተቆጣጣሪ ድርጅት ግን አሁንም በጥንቃቄ መስራት እንዳለበት ስጋቱን ገልጿል። ይህ በእንዲህ እንዳለም ዓለም አቀፍ የማሪታይም ድርጅት የሆርሙዝ ወሽመጥን ዳግም ለመክፈት ኢራን ከያዘችው ቁርጠኝነት ጀርባ ያለውን ዝርዝር መረዳት ይፈልጋል። የመርከቦች መረጃ ጥቂት እንቅስቃሴ ብቻ ነው የሚያሳየው ሲል አስጠንቅቆም ነበር።
የድርጅቱ ዋና ጸሐፊ ከሆርሙዝ ወሽመጥ ዳግም መከፈት ጋር በተያያዘ የተላለፈውን መግለጫ ሁሉም የንግድ መርከቦች በነፃ መንቀሳቀስ ጋር የሚጣጣም መሆኑን ለማረጋገጥ እየሞከርን ነው ማለታቸው የሚታወስ ሲሆን ይሄ አሁን ላይ ስጋቱ እውን ሆኗል ይላሉ ተንታኞች። የነዳጅ ዋጋ በከፍተኛ ሁኔታ መጨመር አሽከርካሪዎች ላይ የቤንዚንና የናፍጣ ዋጋ እንዲጨምር ከማድረጉም በተጨማሪ የአውሮፕላን ነዳጅ አቅርቦት ላይ የፈጠረው ስጋት አየር መንገዶች በረራ እንዲያቆሙ ሊያደርግ ይችላል የሚል ፍርሃት ደቅኗል። ስምምነቱ ግን ይህን ሁሉ የገበያ መስቀልቀል አስቀርቶ ዓለም እፎይ እንድትል ያስችላታል የሚል ተስፋም ነበር። እናም መጠቃቃቱ የሚቀጥል ከሆነም ቁልፍ መተላለፊያ የሆነው ወሽመጡ በአርሶ አደሮች ጥቅም ላይ የሚውሉ የማዳበሪያ መተላለፊያን ያስተጓጎለም ሲሆን በዚህም በጦርነቱ ምክንያት የምግብ ዋጋ ሊያሻቅብ እንደሚችል ተነግሯል። የዓለም 1/3 የሚሆነው ቁልፍ የማዳበሪያ ኬሚካል በሆርሙዝ ወሽመጥ የሚተላለፍና ከጦርነቱ መቀስቀስ በኋላ ከፍተኛ የዋጋ ጭማሪ ያሳየ ይሁን እንጂ ከኢራኑ የውጭ ጉዳይ ሚኒስትር መግለጫ ከሰዓታት በፊት ጦርነቱ ከጀመረ ለመጀመሪያ ጊዜ ከዩናይትድ ኪንግደም የቤንዚንና ናፍጣ ዋጋ መቀነሱን ተከታታይ ቡድኖች ጠቁመዋል። ኢራን ጎረቤት ሀገራት ጋር በመተባበር በሆርሙዝ ባህረ ሰላጤ የሚያልፉ መርከቦች ላይ ክፍያ ለመጣል ሐሳብ አቀረበች። ይህ እርምጃ በዓመት እስከ $40 ቢሊዮን ገቢ ሊያስገኝ እንደሚችል ተገልጿል። የሚቀርበው ሐሳብ በዓለም ላይ ከተጨናነቁና ከከፍተኛ ስትራቴጂካዊ አስፈላጊነት ያላቸው የባህር መርከብ መንገዶች አንዱን ለማስተዳደር የቀጠናዊ ማዕቀፍ ለመፍጠር የታሰበ ነው ተብሏል። ኢራን እንደምትለው እነዚህ ክፍያዎች ለባህር ደህንነት፣ ለደህንነት አገልግሎቶችና ለመሰረተ ልማት ወጪ ለማሟላት ይረዳሉ። ሆኖም ይህ ሐሳብ ቀድሞውኑ ህጋዊና ዲፕሎማሲያዊ ጥናት እየተደረገበት ነው። ተቺዎች በዓለም አቀፍ የባህር ህግ መሰረት በሆርሙዝ ባህረ ሰላጤ ውስጥ ያለው የመርከብ ነፃ እንቅስቃሴ የተጠበቀ እንዲሆን ይከራከራሉ። ስለዚህ ማንኛውም የመተላለፊያ ክፍያ ለመጣል ሰፊ ዓለም አቀፍ ስምምነት እንደሚያስፈልግም ይገልጻሉ። የመርከበኞቹ እጣ ፋንታ። በወሳኙ የባህር መተላለፊያ ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ የደረሰውን ጥቃት ተከትሎ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11,000 በላይ ባህርተኞች ለማስወጣት የያዘውን እቅድ ማቆሙን አሳውቋል። ከዚህ ጥቃት አስቀድሞ በርካታ ጀልባዎች ማለፋቸውን የገለጹት የተቋሙ ዋና ኃላፊ አርሴኒዮ ዶሚንጌዝ ሌሎች ጉዞዎችን ለማድረግ ግን በቅድሚያ አስፈላጊው የደህንነት ማረጋገጫ መኖሩ ሊረጋገጥ እንደሚገባ ገልጿል። የብሪታንያ የባህር ላይ ደህንነት ተቋም ትናንት ሐሙስ ባወጣው መረጃ በኦማን ከሚገኘው የብሪታንያ የባህር ላይ የደህንነት ተቋም ትናንት ባወጣው መረጃ በኦማን ከሚገኘው የዳሂት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ አንዲት መርከብ ምንነቱ ባልታወቀ ተተኳሽ መመታቷን አሳውቋል። በዚህ ጥቃት በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። ቫንጋርድ የተባለው የማሪታይም የስጋት አስተዳደር ተቋም ኤቨር ላቭሊ የተባለች ይቺ በሲንጋፖር ባንዲራ የምትንቀሳቀስ መርከብ ጥቃቱ ከተፈጸመ በኋላም ጉዞዋን መቀጠሏን አሳውቋል። የአሜሪካ ባለስልጣናት ኢራን መርከቧ ላይ ጥቃት ፈጽማለች ማለታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው መስሪያ ቤት በበኩሉ ከተቀመጡት መስመሮች ውጭ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ እንደማይኖራቸው አስጠንቅቋል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ ከተፈቀዱት መንገዶች ውጪ በመጠቀም ምክንያት ለሚፈጠር ማንኛውም መዘዝ ኃላፊነቱ የመርከቡ ባለቤት ኦፕሬተርና ዋና ኃላፊ ይሆናል ብሏል። አሜሪካና እስራኤል ከኢራን ጋር እያደረጉ ባለው ጦርነት የተነሳም ከየካቲት አንስቶ በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ባህርተኞች በፋርስ ባህረ ሰላጤ መውጫ አጥተው ቆመዋል። የተባበሩት መንግስታት ማክሰኞ ዕለት እነዚህን መርከቦች የማስወጣት እቅዱን ይፋ ያደረገው የሆርሙዝ ወሽመጥ በድጋሚ መከፈቱን ተከትሎ ነው።
ኢራን፣ ኦማን፣ አሜሪካና ሌሎች የባህር ዳርቻው ሀገራት እንዲሁም የማሪታይም ኢንዱስትሪው የዚህ ግዙፍ ኦፕሬሽን ተባባሪዎች እንደሆነ የተቋሙ ኃላፊ ዶሚንጌዝ ገልጸው ነበር። አሁን የጭነት መርከቧ ላይ ጥቃት ከተፈጸመ በኋላ በወጡት መግለጫ ግን የተቀናጀ አካሄድና የጉዞ ደህንነትን ለማረጋገጥ ሲባል ተጨማሪ ግልጸኝነት እስከሚኖር ድረስ የማስወጣት እቅዱ በጊዜያዊነት ይቆማል ብሏል። ሁኔታው ያባባሰው የተባበሩት መንግስታት ድርጅት በስትራቴጂካዊው የሆርሙዝ ሰርጥ ላይ የተጣለው ገደብ ተነስቶ በዘላቂነት እንዲከፈት ክፉኛ አሳስቧል። ድርጅቱ ሁሉም ወገኖች ቀጠናዊ መረጋጋትን እንዲያስቀድሙና የገቡትን ስምምነት እንዲያከብሩ ነው ያሳሰበው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪች በኒውዮርክ ለጋዜጠኞች በሰጡት መግለጫ ድርጅቱ የሆርሙዝ ሰርጥ በዘላቂነት ተከፍቶ ዓለም አቀፉ የንግድ ፍሰት በነፃነት እንዲቀጥል ከፍተኛ ፍላጎት እንዳለው ገልጿል። ቃል አቀባዩ በማንኛውም የተፈረመ ስምምነት ላይ የተሳተፉ ወገኖች ሁሉ የገቡትን ቃልና ግዴታ በተግባር ሊወጡ እንደሚገባ አሳስቧል። የቀጠናውና የዓለም አቀፉ ማህበረሰብ መረጋጋት እንዲሁም የባህር ተጓዦች ደህንነት ሊጠበቅ የሚችለው ሁሉም የሚመለከታቸው አካላት ትኩረታቸውን በጋራና ሰፊው ጥቅም ላይ ሲያደርጉ ብቻ መሆኑንም ቃል አቀባዩ አስገንዝበዋል። በሺዎች የሚቆጠሩ ባህረኞች በአሁኑ ወቅት በመርከቦች ላይ እንደሚገኙ የጠቆሙት ስቴቨን ዱጃሪች እነዚህ የባህር ላይ ሰራተኞች ዓለም በየቀኑ የሚጠቀማቸውን መሰረታዊ ሸቀጦችና ቁሳቁሶች የሚያጓጉዙ በመሆናቸው ደህንነታቸውና የመንቀሳቀስ መብታቸው ሊከበር እንደሚገባ አሳስቧል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።